በደብረ ታቦር ላይ ማን ተገለጸ? ጌታችን ኢየሱስ ክርስቶስ ከእንደገና ሶስቱ ደቀ መዛሙርት ሙሴና ኤልያስ ተገለጹላቸው። ይህም ትልቅ ሚስጥር አለው። ሙሴን ከመቃብር ኤልያስን ከብሔረ ሕያዋን። ለምን? ሙሴን ፊቴን ማየት አትችልም፣ ፊቴን አይቶ በሕይወት የሚቆም የለምና ጀርባዬን ታያለህ ያለው ቃል ይፈጸም ዘንድ ከሙታን አንስቶ ጀርባ የተባለውን ስጋዌውን አሳየው። አንድ ሁለተኛ፣ ከዚህ የምንማረው እግዚአብሔር የተናገረው ቃል በፍጹም አይቀርም። ኢቭን ኢፍ ብትሞቱ እንኳን አረፍተ ዘመን ቢገታችሁ የእግዚአብሔር ቃል ከሚሻር ሙሴ ከሙታን ተነስቶ ቃሉ ይፈጸም ነው የሚሻር። ጀርባዬን ታያለህ እኮ ብሎታል። ይሄ ሳይፈጸም ሙሴ ሞተ። ስለ ሞተ የእግዚአብሔር ቃል አይታጠፍም። ምን አለ ይኸው ሞተ እኮ አሁን እኮ ኦልሬዲ እኮ ደን አንልም። ጀርባዬን ታያለህ የሚለው ቃል እንዲፈጸም የእግዚአብሔር ቃል ከሚቀር ሙሴ ከገባበት መቃብር ተነስቶ ማየት ግድ አለው። ስለዚህ ክርስቲያኖች እግዚአብሔር የተናገረውን ነገር አያስቀርም። ብንሞት እንኳን ከሙታን አንስቶ ሕይወታችን ይቀጥላል። ቃሉ አይቀርማ። ቃሉ አይቀርም። ታሞ የተፈወሰ እኮ አይተናል። የደከመ ሲበረታ እኮ አይተናል። የተገመገመ ሲጠነክር አይተናል። የሞተ እኮ ነው። ያውም ከስንት ሺህ ዓመት በኋላ ከሙታን አንስቶ በደብረ ታቦር አቆመው። ታመኑ ሺህ ክርስቲያኖች። ለምኘው ነበረ እስካሁን አልተሳካም። ይሄው ልሞት ነው። ተስያለሁ፣ ሱባኤ ገብቼበታለሁ፣ ንስሐ ገብቻለሁ፣ ስጋው ደሙን ተቀብያለሁ፣ በዚህ ሱባኤ ራሱ አልቅሻለሁ፣ ምንም ጸሎት ያልተደመጠም እንዳትሉ። ብትሞቱ እንኳን ከሙታን እንኳን አንስቶ ቃሉን ይፈጽማል እግዚአብሔር። ጀርባዬን ታያለህ ነው ያለው። መች ተፈጸመ? ሙሴ ሞተ። ጌታችን ገና ነው የሚወለደው። ቃሉ ስለተነገረ የእግዚአብሔር ቃል ከሚያልፍ የሚለው ቃሌ ከሚያልፍ ነው ያለው። ሰማይና ምድር ቢያልፍ ይቀላል፣ ቃሉ አይቀልማ። ስለዚህ ሙሴን ከመቃብር አስነሳ። ይህ ተአማኒ የሆነ የእግዚአብሔር ቃል መሆኑን እንረዳለን። አንድ ሁለተኛ፣ ሙሴን ያቆመው ለምንድን ነው? ሙሴ ሕግን ለእስራኤላውያን የሰጠ ነው። ከእግዚአብሔር ዘንድ ተፈቅዶለት ከእግዚአብሔር ዘንድ የተቀበለው። የሕግ ሁሉ ፍጻሜ ማን ነው? ክርስቶስ መሆኑን ለማሳየት ነው። ስለዚህ ሙሴ በደብረ ታቦር ለምንድን ነው የቆመው? እኔ አንተን ሙሴ ያለህ ማን ነው? አምላከ ሙሴ ይበሉ እንጂ እንደኔ እንደ ሙሴ ፍጡር አድርጋችሁ እንዳታስቡት። እኔ እንዳውም ሕግም የጻፍኩት በእግዚአብሔር ዘንድ ተጽፎ የሰጠሁት ለእስራኤላውያን የሰጠሁት ያን ሕግ የሕጉ ባለቤት እሱ ነው። ሰራዬ ሕግ እሱ ነው። የሕግ ምንጭ እሱ ነው ለማለት የሕግና የሙሴና የሕግ ነቢያት ፍጻሜ ክርስቶስን ለማሳየት ነው። ኤልያስስ ከነቢያት የነቢያት ትንቢት ሱባኤ መቁጠራቸው ትንቢት መናገር ፍጻሜው እሱ ነው ለማለት ነው። በዛ ላይ ሙሴ ያገባ ነው፣ ባለትዳር ነው። ኤልያስ ደግሞ መናኒ ነው፣ መነኩሴ ነው። ደብረ ታቦር የመንግስት ሰማያት ምሳሌ ናት። ስለዚህ ምን እንረዳለን ከዚህ? በደብረ ታቦር በቤተክርስቲያን በመንግስት ሰማያት ክርስቶስ አለ፣ አብ አለ፣ የምወደው ልጄ የሚል መንፈስ ቅዱስ በብሩህ ደመና የሚጋርዳቸው ሥላሴ አሉ። ነቢያት አሉ። ከነቢያት ተወካይ ማን? ኤልያስ። ከሕግ ደግሞ ሙሴ። ሶስቱ ደግሞ ሐዋርያት። ቤተክርስቲያን ማለት እንደዚህ ናት። መነኮሳት አሉባት እንደ ኤልያስ። ያገቡ ሕጋውያን በተክሊል በቁርባን ያገቡ ክርስቲያኖች አሉባት። ማዕስባን አሉባት። ሐዋርያት አሉባት። ለዚህ ነው ሐዋርያ ቅዱስ ጳውሎስ በነቢያትና በሐዋርያት መሰረት ላይ ታንጻችኋል። አየህ፣ በማን በነቢያት እና አለው በሐዋርያት ላይ መሰረት ታንጻችኋል። ስለዚህ መሰረታችን ነቢያት ማለት በነቢያትና በሐዋርያት ትምህርት ላይ የቆመው። ስለዚህ ማንኛውም የቤተክርስቲያን ትምህርት፣ ማንኛውም መዝሙር፣ ማንኛውም ስብከትም ሆነ መጽሐፍ የምንገመግመው የምንፈትሸው በነቢያትና በሐዋርያት ላይ ከተመሰረተው መሰረት ትምህርት የተነሳ ነው። ከዚህ ውጭ ከወጣ ጸረ ወንጌል ነው ማለት። ምክንያቱም የሚናገረው በሐዋርያት መሰረት ላይ ብቻ ተነጻችኋል አይልም፣ በነቢያትና በሐዋርያት ነው የሚለው። በደብረ ታቦር የሚያገኘናቸው ነቢያት ያገቡ አሉ፣ ማዕስባን
ያላገቡ ደግሞ አሉ እንደነ ኤልያስ። የእነዚህ ሁሉ የደናግላን ህብረት የማዕስባን ህብረት ናት። ስለዚህ ሰው መምረጥ አለበት። ወይ ማግባት ነው ወይ መግባት ነው። ገዳም መሀል ላይ አልገባምም አልገባምም፣ ያ ማለት ሚስትም አልፈልግም ቆብም አልፈልግም ማለት ግን አይቻልም። እንደዚህ አይነት ሰዎች ስላሉ ማለት በሁለት ቢላ የሚጫወቱ አንድ ቦታ ላይ የማይቆሙ እዛም እዚህም የሚረግጡ በጣም ብዙ ሰዎች አሉ። ወይ ማግባት ነው ወይ መግባት ነው። እኔ መሀል ቤት ነኝ ማለት አይቻልም። ከቻልክ መንን፣ ካልቻልክ የራስን የሆነ አግባ። ማዕስባን ማን አለ? ሙሴ። ያላገባ ደግሞ ማን አለ? ኤልያስ። ከዛ ኤልያስ ማን ነው አንተን ኤልያስ ያለ? አምላክ ኤልያስ ይበሉ እንጂ። ስለዚህ ክርስቶስ ሙሴ አይደለም። አየህ፣ ክርስቶስ አምላከ ሙሴ እንጂ ክርስቶስ ኤልያስ አይደለም፣ አምላኬ ኤልያስ እንጂ። ልክ ይሄ ከሆነ በኋላ ምን ይላል? ፊቱ እንደ ፀሐይ አበራ ይላል። ለምን እንደ ጨረቃ አበራ አይልም? ፀሐይ የራስ የሆነ ብርሃን ያለት አይደል? ጨረቃ ብርሃን ተወስዶ ከማን ነው? ከፀሐይ ነው። ክርስቶስ ግን ፊቱ እንደ ፀሐይ አበራ ማለት ነው። ፀሐይ የራሷ ብርሃን እንዳላት ሁሉ የክርስቶስን ብርሃንነት የገዛ ገንዘቡ ነው። እንደ ሙሴ ፊቱ ከደብረ ታቦር ተራራ ሲወርድ የእግዚአብሔር የክብሩ ነጸብራቅ ፊቱን እንዳለ አብርቶት እባክህን ሙሴ ጨርቅ አድርግልን መጋረጃ አድርገን እንደተባለ በጸጋ ይሆን አይደለም፣ የገዛ ገንዘቡ ነው። እውነተኛ ብርሃን ነው። አሁንም ክርስቶስ እውነተኛ ብርሃንነቱን ለኛ ያብራልን። ፊቱ እንደ ፀሐይ ነው የሚለው። ፊቱ እንደ ፀሐይ የገዛ የራሷ ብርሃን ያላት። ክርስቶስም አምላክነቱ፣ ጌትነቱ፣ እግዚአብሔርነቱ የገዛ ገንዘቡ ነው፣ የባህሪው ነው። እንደነ ኤልያስ እንደነ ሙሴ በጸጋ የሚበራ አይደለም። ከፈጣሪ የሚያገኘው አይደለም። እሱ ራሱ ፈጣሪ ነው። እሱ ራሱ እግዚአብሔር ነው። ፊቱ እንደ ፀሐይ አበራ ካለ በኋላ ቀጥሎ ይላል ልብሱም ነጭ ሆነ። ልብሱ ፍጡር ነው አይደለም? ልብሱ የተባልነው ማንን? ክርስቲያኖች። ምን ማለት ነው? ከፊቱ ብርሃንነት የተነሳ ፊቱ ደግሞ የበለጠ ነጭ ማን ነው? ልብሱ ደግሞ ነጭ ሆነ። ማን ሊሆን? አጣቢ ሊያነጻው ከሚገባ የበለጠ ነጭ ሆነ። ይህ ምን ያሳያል? ፊቱ የተባለው ምኑ ነው? ያ ብርሃንነቱ እውነተኛ የዓለም ብርሃን የኔ ብሎ የለ ያ ብርሃንነቱ የገዛ ገንዘቡ ነው። እኛ ደግሞ ክርስቶስን ሰርቦ እናብራለን። ቴዎሲስ ልብሱ እኮ በባህሪው ነጭ መሆን ብርሃን መሆን አይችልም። ነጭ የሆነበት ምክንያት የፊቱ ብርሃን ነው፣ ለልብሱም ጭምር። ያ ማለት እኛ በባህሪያችን ቅዱሳን አይደለንም። በባህሪያችን እሱ መምሰል አንችልም። ሱታፌ አምላክ የምናገኘው ከክርስቶስ ጋር ስንጣበቅ ነው። ልብሱ ክርስቶስ ስለለበሰውን እንደዛ የሆነው እንጂ ያ ልብስ በተፈጥሮ እግዚአብሔር ሆኖ አይደለም። ያ ልብስ በተፈጥሮ አምላክ ሆኖ አይደለም። ስግው ቃል ስለለበሰው ግን አበራ፣ ነጭ ሆነ፣ ንጹህ ሆነ። እኛም ስግው ቃል በእኛ ሲያድር ከእኛ ጋር ሲሆን ምን እንሆናለን? ንጹሐን እንሆናለን። ሱታፌ አምላክ እናገኛለን። ልብስ የተባለች አንድም ቤተክርስቲያን ናት። ብርሃኗ ማን ነው? ክርስቶስ። ነጭ ንጹህ ናት። ቤተክርስቲያን አንዱ መገለጫው ቅድስት ናት፣ ንጽሕት ናት። በአስተምሮ ደረጃ ቤተክርስቲያን እንከን የለባትም። ቤተክርስቲያን አትሳሳትም። አንድ ቤተክርስቲያን ፍጹም ሁል ጊዜ እውነተኛ ናት። ሁሌ ማለት ቤተክርስቲያን ስንል ህንፃ ቤተክርስቲያኑን እያልን አይደለም። ህንፃው ቤተክርስቲያን ይባላል። እያንዳንዱ ክርስቲያንን ቤተክርስቲያን ይባላል። የክርስቲያኖች ህብረትም ቤተክርስቲያን ይባላል። በተጋድሎ ያለነው እኛ ምድር ላይ ያለን ክርስቲያኖችና ተጋድሏቸውን የፈጸሙ ቅዱሳን ህብረት ናት ቤተክርስቲያን ብለው ይሄንን። ስለዚህ ምን ተረዳን ማለት ነው? በደንብ እንዳትረሱ። ቤተክርስቲያን ማለት በተጋድሎ ያሉና ተጋድሏቸውን የፈጸሙ ክርስቲያኖች ምን ህብረት። ይሄን አንድ አየን። ሁለተኛ ልብሱ ምን ሆነ? ነጭ ሆነ። ሱታፌ አምላክ ማለት ያ ነው። ከሱ ከሚወጣው ልብሱ ፊቱ እንደ ፀሐይ ካበራው ከብርሃንነቱ የተነሳ እኛ ንጹሐን እንሆናለን። ልብሱ ነጭ ሆነው
ከራሱ በገዛ ገንዘቡ ሳይሆን ከክርስቶስ ጋር ስላለ ነው። ክርስቶስ ስለለበሰው ይሄን አንድ እንረዳለን እንጂ ፊቱ እንደ ፀሐይ አበራ ይልና ልብሱም እንደ ፀሐይ አበራ ይል የልብሱ ብርሃነት ምንጩ እሱ መሆኑን እንረዳለን። ከዚህ በኋላ ምን ሆነ? ብሩህ ደመና መጥቶ ጋረዳቸው። ደመና አይልም፣ ብሩህ ደመና። ይህ ብሩህ ደመና ማን ነው? መንፈስ ቅዱስ። በብሉይ ኪዳን ዘመን ምን እንደሚለው ጭጋግ አይደለም የሚለው፣ ጨለማ መጥቶ ደብረ ሲናን ወረራት፣ እንዳለ ከደናት። ይሄስ ደመና ብሩህ ደመና። ከዛ ምን የሚል ቃል መጣ? የምወደው ልጄ የሚል። ልብ በሉ፣ የምወደው ልጄ ከሚለው ቃል በኋላ አይደለም ፊቱ እንደ ፀሐይ ያበራው፣ ልብሱም ነጭ ነው። አስቀድሞ ነው። ለምን? የምወደው ልጄ እሱን ስሙት ብሎ አብ ከተናገረ በኋላ ፊቱ እንደ ፀሐይ ቢያበራ ኖሮ፣ ልብሱም ነጭ ቢሆን ኖሮ አይተሃል፣ የክርስቶስ እኮ አምላክነት ከአብ የተገኘ ነው፣ እሱ እኮ በባህሪው እኮ የባህሪ አምላክ አይደለም እንዳንል፣ የጸጋ አምላክ እንዳይመስለን፣ ከነቢያት አንዱ እንዳይመስለን። የለም፣ ፊቱ እንደ ፀሐይ ካበራ በኋላ ልብሱም ነጭ ከሆነ በኋላ በባህሪው ነው። ፀሐይነቱ የጽድቃችን ፀሐይ አይደለ? ክርስቶስ የጽድቃችን ፀሐይ ነው። ፀሐይነቱ የገዛ ገንዘቡ ነው። ከአብ የተቀበለው አይደለም። ከመንፈስ ቅዱስ የተቀበለው እንደ ነቢያት አይደለም። በብሉይ ኪዳን ዘመን ከተራራው ሲወርድ ሙሴ ፊቱ እንዳበራው በጸጋ አይደለም። የገዛ ገንዘቡ የባህሪ ገንዘቡ ነው ለማለት ነው። ይህን ከተናገረ በኋላ ነው እኮ ጌታ ሆይ በዚህ መሆን ለእኛ መልካም ነው ብሎ አንዱን ለአንተ አይደለም የሚለው፣ አንዱን ለሙሴ አንዱን ለኤልያስ። አሁን ቀላቀለ። ምን ብሎ 3 ዳስ መስራትና ለሶስቱም ኖሮ ልክ እንደ ነቢያት እኩል አድርጎ ቆጠረ። የዚህን ጊዜ አብ ምንድን ነው? ወዲያውም ነው የሚለው። አየቃሉ ወዲያውም ከሰማይ ድምፅ መጣ። የለም እየነገርኩ ከኤልያስ ይለያል እያልኩ የባህሪ ልጄ፣ ከሙሴ ይለያል እያልኩን የባህሪ ልጄ፣ የለም የምወደው ልጄ ስሙት አለ። የምወዳቸው ልጆቼ አላለም። አብ ምንድን ያለው? የምወደው ልጄ። ልብሱ ፊቱ እንደ ፀሐይ አበራ፣ ልብሱም ነጭ ሆነ። 3 ዳስ እንስራ አለ። ልክ እንደ ነቢያት ደረጃ ሲያስቀምጠው የለም ልጄ ነቢይ አይደለም አምላከ ነቢያት ነው። ልጄ ሙሴ አይደለም አምላከ ሙሴ ነው። ልጄ ኤልያስ አይደለም አምላኬ ኤልያስ ነው። የምወዳቸው ልጆች አይደለም፣ የምወደው ልጄ እርሱን ስሙት። ብጥር ያለቃል። ለምን ይመስላችኋል? ደብረ ታቦር ልዩ በዓል ነው የምንለው። ከቤተክርስቲያናችን አበይት በዓላት አንዱ ነው። በነገራችን ላይ ከኦገስት 1 እስከ ኦገስት 15 ልክኛ እንደምንጾመው ጾም በ16 ፍልሰታዋ ነው አይደል? የአርመን ኦርቶዶክሶች ከኦገስት 1 ጀምረው እስከ ኦገስት 15 የእመቤታችን ጾም ይጾማሉ። ፍልሰታዋን ማለት ነው። በ16 ፍልሰታዋን ያከብራሉ። 15 ቀን ጾሙ። የሚገርማችሁ ደብረ ታቦር የሚውለው ከዛ በኋላ ነው። ምን ያደርጋሉ? ለደብረ ታቦር ከሰኞ ጀምረው እስከ ዓርብ ጾመው ቅዳሜ ይፈስካሉ። የደብረ ታቦር በዓል እንኳን የራሱን ቻለ ጾም አላቸው። የአርመን አፖስቶሊክ ቸርች ማለት እኛ ደብረ ታቦር እኮ ጾም እኮ ላይ ሆኖብን ፍልሰታ ጾም ላይ ሆኖብን አከበር ነው እንጂ ራሱን ቻለ እኮ ጾም እኮ የለም። አሁን ከፊታችን መስቀል በዓል እናከብራለን። መስከረም ላይ የመስቀል ጾም አለ። የደመራ በዓል ለማክበር የምንጾመው ጾም አለ። በአርመን ኦርቶዶክሶች ግን ይጾማል። 7ቱን አጽዋማት እኛ የምንጾመውን ጾም እንደተጠበቀ ሆኖ እኮ ነው። ተጨማሪ ነው ይሄ። ደብረ ታቦርን ሲያከብሩ 5 ቀን ጾመው ነው የሚጾሙት የሚያከብሩት ደብረ ታቦርን። ምክንያቱም ጌታችን ብርሃነ መለኮቱን የገለጠበት እንዲሁ ዝም ብሎ በምግብና መጠጥ የሚከበር አይደለም። ትልቅ በዓል ነው። በዚህ ምን እንረዳለን? ሞተልህ፣ ተሰቀለልህ፣ ቤዛ ሆኖልሃል፣ ዋጋ ተከፍሎልሃል ብቻ ሳይሆን የከፈልልን ማን ነው? ነቢይ ነው አይደለም፣ እግዚአብሔር ነው። አየህ፣ ክርስቶስ ማን ነው የሚለው የነገር ድነት አንዱ አንጓ ነው። እንደ መናፍቃን እኮ ተሰቀለልን ሞተል ብሎ እኮ ልክ አሁን የመናፍቃን ትልቁ ችግር ምንድን ነው? በቃ የመስቀል ስራው ብቻ ማውራት፣ በመዋዕለ ሥጋዌ ያደረገው ነገር ሁሉ እንደምንም አድርጎ ቆጥሮ ዋናው ነገር እዛ ድህነት ካሳ የተጀመረው በማህፀን ነው፣ የተጠናቀቀው ቀራንዮ ላይ ነው።
መወለዱ የድህነታችን አካል ነው። በከብቶች በረት መገኘቱ የድህነታችን አካል ነው። መጠመቁ የድህነታችን አካል ነው። አልዓዛርን ከሙታን ማስነሳቱ የድህነታችን አካል ነው። በደብረ ታቦር ጌትነቱን መግለጡ የድህነታችን አካል ነው እንጂ በቃ መስቀል ላይ ብቻ ነው የሚባል አለ። በኦርቶዶክስ ቤተክርስቲያን የደረገነት ትምህርታችን ይህን ጭምሩ ላይ ያካትታል። ካሳ የተጀመረው በማህፀን ነው። ይሁንልኝ ይደረግልኝ ብሎ አምላክ ሰው ሲሆን የድህነታችን አንዱ አካል ነው። ባህሪያችን ጎስቁሎ የነበረውን እኮ እንዳደሰው ለማጠየቅ እኮ ነው ክርስቶስ በጥበብና በሞገስ በሰውና በእግዚአብሔር ፊት አደገ ያለው እንጂ አሁን እኮ በጥበብና በሞገስ የሚያድግ አምላክ ሆኖ እኮ አይደለም። ምን ያስፈልጓል? ወዲያው ድግ አይልም። ወደ 30 ዓመት አይሞላው። ግን የተጎሳቆለው ማንነታችን ለማደስ እንደመጣ ለማጠየቅ በጥበብና በሞገስ ብሎ እድገታችን ጭምር ቀደሰልን። ለምን ይመስላችኋል? የመጀመሪያውን ተአምር በደብረ ታቦር በቃና ዘገሊላ ያደረገው የመጀመሪያው ዲያብሎስ በምክሩ አዳምና ሔዋንን ሲያስብ የመጀመሪያው ያጠቃው የጎዳው ትዳርን ነው። አንቺም ብይና እሱም አብዩ ብሎ በአዳምና በሔዋን መካከል ጸብ ዘርቶ አምላክ ትሆናላችሁ ብሎ የጎዳው የመጀመሪያው ትዳርን ነው። ስለዚህ ክርስቶስም ሲክሰል የመጀመሪያውን ተአምር ያደረገው በቃና ዘገሊላ ነው፣ ሰርግ ቤት ነው። ካሳ ነዋ እንጂ በቃ እኛ እኮ ምናምነው ይሄንን በቃ ሰርግ ቤት ተገኘ፣ ወይን አልነበራቸውም፣ በቤታችን ምልጃ ውሃ ወደ ወይን ተቀየረ ብለን የምናቆመው አይደለም። ይሄ የድህነታችን አካል ነው። መጀመሪያ ዲያብሎስ ያጠቃው ትዳርን ነው፣ የጎዳው ትዳርን ነው። ያን የተጎዳውን ትዳር ክርስቶስ ቀደሰው፣ ባረከው። በቃና ዘገሊላ ተገኝቶ ወይንኪ አልቦሙ ወይን እኮ የላቸውም ስትለው እመቤታችን ጊዜው አልደረሰም፣ በብዙ እየተተረጎመ ማለት ነው። ካሳ ነዋ። እመቤታችን እኮ ዳግሚት ሔዋን ናት። ካሳ ነዋ። በሴት ምክንያት ነው የወጣ ነው ከገነት በሔዋን ሴት የስተት ምክንያት ናት የሚለውን ክርስቶስ ሴት የድህነት ምክንያት መሆኗን ለማሳየት በድንግል ማርያም ተካሰም። የድህነታችን አካል ነዋ። ለዚህ እኮ ነው ሰማዕቱ ዮስጢኖስ እመቤታችንን ሰከንዲቪ ብሎ የሚጠራት። ስለዚህ ደብረ ታቦር የምናከብረው ዋናው ምክንያት የሞተልን ማን ነው? አምላከ ሙሴ፣ አምላከ ኤልያስ፣ አምላከ ሐዋርያት የምወደው ልጅ ኢየሱስ ሞታል። ድንግል ማርያም ያለችውም ይሄንን በቃና ዘገሊላ ምንድን ያለችው? የሚላችሁን አድርጉ። ድንግል ማርያም የአብ ምሳሌ ናት። አብ ናት አላልንም፣ የአብ ምሳሌ ናት። አብ ቅድመ ዓለም ያለ እናት ወልድን እንደወለደው ድንግል ማርያም ደግሞ ያለ አባት ክርስቶስን ወልደዋለች በስጋ። ድንግል ማርያም የአብ ምሳሌ ናት። ለዚህ እኮ ነው የድንግል ማርያም ሐሳብ እንደ አምላክ ሐሳብ ነው ይሌለም ተአምረ ማርያም። ይህን ሰምተው ሰዎች እንዴት እንደዚህ ይባላል? እንደ ሐዋርያው ቅዱስ ጳውሎስ እኛ የክርስቶስ ልብ አለን ብሎ የለን? የክርስቶስ ልብ አለን ሲል ክርስቶስ ልብ ማለት ሐሳብ ነው አይደል? ሐሳብ የሚመነጨው ከልብ ነው። የክርስቶስ ሐሳብና የጳውሎስ ሐሳብ እኩል ነው? ተአምረ ማርያም እንዲህ ብሎ ቢጻፍ ኖሮስ ድንግል ማርያም የክርስቶስ ልብ አላት ቢልስ ስንት ነበር የሚንጫጫው? ጳውሎስ እኮ ነው የተናገረው በመልእክቱ እኛስ የክርስቶስ ልብ አለን ያለው። ያ ማለት የክርስቶስ ሐሳቡና የጳውሎስ ሐሳብ እኩል ነው። ሎቱ ስብሐት እንደ ክርስቶስ እንኳን አለም እኮ እንደውም ጳውሎስ ሲናገር እኛ የክርስቶስ ልብ አለን ያለው። ይህ አሁን ድርሳነ ቄርሎስ ላይ ቢጻፍ ኖሮ ይኸው ተመልከቱ፣ የኦርቶዶክሶች ተረት ተረት ነው የሚባለው። የድንግል ማርያም ሐሳብ ነው የሚለው፣ እንደ አምላክ ሐሳብ ነው የሚለው፣ እንደ ነው የሚለው። የአምላክ ሐሳብ የተቀደሰ እንደሆነ ሁሉ የድንግል ማርያም ሐሳብ የተቀደሰ ነው እንጂ የእግዚአብሔር ሐሳብ ነው የድንግል ማርያም ሐሳብ እኩል ነው። እሺ የተካከለ ነው አላልንም። እንደ አምላክ ሐሳብ ነው ካልሆነ ይላል የአምላክን ሐሳብ ይመስላል ለሚለው ተአምረ ማርያም ብጥር ያለ ቃል እኮ ነው። የአምላክን ሐሳብ ይመስላል ነው የሚለው። መምሰልና መሆን ይለያያል። አንዳንዴ እኔ እንደውም መናፍቃን ሳስበው የ10ኛ ክፍል ማትሪክ አልወሰዱም ወይ ብላችሁ እንድጠይቁ ያደርጋችሁ። ምክንያቱም 10ኛ ክፍል ማትስ ላይ ሲሚላሪቲ እና ኢኩቨለንት የሚባል ነገር የለም። አልተማሩ ማትስ ላይ ሲሚላሪቲ ማለትና ኢኩቨለንት ማለት እኩል ነው እኮ። በጣም እኮ ተራ ነገር እኮ ነው። ቋንቋ እኮ ነው። አንድ ነገር መሆንና አንድን ነገር መምሰል አንድ ነው እንዴ?
በጣም እኮ የተለያየ ነገር ነው። እኔ ክርስቶስን እንደምመስል እናንተን የምሰሉ ሲል እንዴ ክርስቶስን መምሰል ማለት ክርስቶስን መሆን ነው። ታውቁታላችሁ አይደለም? ክርስቶስን መሆን ማለት አይደለም። እሺ ጳውሎስ ክርስቶስ የሚመስለው በምንድን ነው? በመልክ ነው? በቁመት ነው? በመልክ ነው? በውበት ነው? በቅድስና ነው? ስለዚህ መምሰልና መሆን ሲሚላሪቲና ኢኩቫለንት ናቸው። ሁለቱ ሲሚላር ናቸው ማለትና እኩል ናቸው ማለት ይለያል። ጂኦሜትሪ እኮ መማር ነው። ይሄንን ስንሰበስበው የድንግል ማርያም ሐሳብ እንደ አምላክ ሐሳብ ነው ሲል የአምላክ ሐሳብ የተቀደሰው የድንግል ማርያም ሐሳብ የተቀደሰው ለማለት ነው እንጂ የሚያስተካክላል። ከዛ ቀጥሎ የድንግል ማርያም መልክ እንደ አምላክ መልክ ነው። ምን ማለት ነው? የአምላክ መልክ የተባለው ምንድን ነው? ቅድስና፣ ቸርነት፣ በጎነት፣ ንጽህና። ልክ እንደዚህ ሁሉ ድንግል ማርያምም ንጽህና፣ ቅድስና አላት። የአምላክ መልክ የተባለ ያ ሲጀመር ተአምረ ማርያም መቅድሙ ራሱ የሚናገረው ይህንን ነው። ቀና ልቦና ላለ ሰው፣ ለሚያዳምጥ ሰው፣ መጽሐፍ ቅዱስ ለሚያውቅ ሰው የሚያወዛግብ ቃልም ማለት ነው። ስለዚህ ድንግል ማርያም የአብ ምሳሌ ናት ስንል አብ የምወደው ልጄ ማለቱ ብቻ ሳይሆን አብ ቅድመ ዓለም ያለ እናት ወልድ እንደወለደው ድንግል ማርያምም ድህረ ዓለም ያለ አባት ክርስቶስን ወልዳለች። ስለዚህ አብ ከወልድ ውጭ ልጅ እንደሌለው ሁሉ አንድያ ልጁ እንደሆነ ሁሉ ድንግል ማርያምም ከክርስቶስ ውጭ ልጅ የላትም። ለአብም አንድያ ልጅ ነው፣ ለእናቱ ድንግል ማርያም አንድያ ልጅ ነው። ሁለተኛ አብ የምወደው ልጅ እሱን ስሙት አለ። ድንግል ማርያም በቃና ዘገላ የሚላችሁን አድርጉ አለች። ሁለቱም ተመሳሳይ ናቸው። የሚላችሁን አድርጉ የሚለው አንድ አይነት ነው። የሚላችሁን አድርጉ ማለትና የምወደው ልጅ እሱን ስሙት ማለት አንድ አይነት ነው። ስለዚህ አብ የተገለጸው መቼ ነው? 3 ዳስ እንስራ ብሎ ከነ ሙሴ ከነ ኤልያስ ተርታ ሲያስቀምጠው የለም ልጅ አምላከ ሙሴ ነው፣ ልጅ አምላከ ኤልያስ ነው ብሎ የምወደው ልጅ ብሎ ነጥሎ የባህሪ አምላክ ነው ክርስቶስ። እኛ ቤት ክርስቶስ እንዲህ ነው የሚሰበከው። አይታችኋል። ደብረ ታቦር ስንት ነገር እንደገባን በእኔ በደካማው መተርጉማኑ ሊቃውንቱ ሲያፍታቱ ሲተርጉም ደግሞ እንዲህ ስንት ሚስጥር እንደሚወጣ አስቡት። አሁን በእኛ እንኳን ስንማማር እንዴት እንደሆነች ተመልከቱ። አትሰብኩም እናንተ ስለ ክርስቶስ ደብረ ታቦር የምናከብሩ ምን ሆነ ብለን ነው? አበይት በዓላት እኮ ናቸው። ቤተክርስቲያናችን ካሏት እኮ 9 አበይት በዓላት አንዱ ደብረ ታቦር ነው። ጌትነቱን የገለጠ ወሳኝ ነዋ። የተሰቀለው የሞተልን ስጋውን የቆረሰው ደሙን ያፈሰልን ስለኛ ሲል በመቃብር ያደረው ከሙታን የተነሳ እሱ ማን ነው? እሱ እግዚአብሔር ነዋ። እሱ ሙሴ አይደለም። እሱ ኤልያስ አይደለም። እሱ ፍጡር አይደለም። እሱ ፈጣሪ ነው። የአማልክት አምላክ የጌቶች ጌታ የነገሳት ንጉሥ ነው። ደብረ ታቦር ምን ይዛለች? ሥላሴ። አብ የምወደው ልጅ ያለ ልጅ ብሎ የሚናገር አብ አለ። ወልድ በተለየ አካሉ እዚህ በደብረ ታቦር ተገለጠ። መንፈስ ቅዱስ ደግሞ በብሩህ ደመና ምን ይላል? መልክዓ ሥላሴ ደራሲው እንደሚለው እኔ ደብረ ታቦር አልፈልግም፣ እኔ ነኝ ደብረ ታቦር ይላል። ምን ማለት ነው? እኛ እስቲ በልባችን እስቲ ሥላሴ ይገለጥ እስቲ። አሁን ያ ደብረ ታቦር ነን። በደብረ ታቦርስ ደብረ ታቦር ተራራውስ ሥላሴን ሐዋርያትን ከእንደገና ደግሞ ነቢያትን ያዘች። የእኛ ልብስ ማንን ይዟል? በልባችን የምንገልጠው ማንን ነው? በልባችን የነገሰው ማን ነው? ክርስቶስ አለበት፣ አብ አለበት፣ መንፈስ ቅዱስ አለበት፣ ሐዋርያቱ አሉበት፣ ነቢያቱ አሉበት። በዚህ አጋጣሚ እኛ የምንፈልገው ክርስቶስን ብቻ ነው የምትሉ ሰዎች ደብረ ታቦር ላይ ማንን ታስወግዳላችሁ? ኤልያስ ዞር በልልኝ፣ ኤልያስ ሙሴም ዞር በልልኝ፣ ጴጥሮስ ዮሐንስ ምናምን ዞር በልልኝ፣ እኔ የምፈልገው ክርስቶስን ብቻ ነው ልትሉ። ደብረ ታቦር ላይ እኮ አብ አለ። ደብረ ታቦር ላይ ክርስቶስ አለ። ኦንሊ ጂሰሶች ስትሆኑ ኢየሱስ ብቻ ነው እዚህ ጋር ያለው። የምወደው ልጅ ብሎ የተናገረ የመሰከረ የለ። ብሩህ ደመና መጥቶ አልጋርዳቸው። በእኛ ልቦና ሥላሴ ይገለጣሉ ወይ?
ከደብረ ታቦር እኛ አንበልጥም? ደብረ ታቦር እኮ ግዑዝ ነው እናንተ። ክርስቶስ እኮ ስጋውን የቆረሰው ደሙን ያፈሰሰው ለደብረ ታቦር ለተራራው እኮ አይደለም፣ ለእኛ ነበር። ስጋውን ሳይቆርስ ደሙን ሳያፈስለት ተራራው ጌትነቱን ለመግለጫ ከተጠቀመው የእኛስ ልብስ ለሱ ክፍት ይሆን? እኛስ የሥላሴ ማደሪያዎች ነን። ቤተክርስቲያን ማለት እንደዚህ ናት። ሥላሴ የሌሉባት ስለ ሥላሴ የማይነገርባት የለችም። ሚስጥረ ሥላሴ አእማድ ሚስጥራት አንዱ። ቀጥሎ ምን አለ? ስግው ቃል በስጋ ማርያም ተገልጦ በሐዋርያት መካከል የተገለጠው ፊቱ እንደ ፀሐይ ያበራው ብርሃንነቱ የገዛ ገንዘቡ የሆነ እኔ የዓለም ብርሃን ነኝ ያለ ልብሱ ደግሞ ነጭ ሆነ። ይህ ጌታ ነው የተሰቀለልን። ይህ ጌታ ነው የምናመልከው። ይህ ጌታ ነው በአውደ ምሕረት የምንሰብከው። ይህ ጌታ ነው ስጋው የምንበለው ደሙን የምንጠጣው። ይህ ጌታ ነው የሞተልን። ይህ ጌታ ነው የተነሳልን። ይህ ጌታ ነው ቤዛ የሆነው። ይህ ጌታ ነው ለዓለም ሁሉ የሞተው፣ ለእነ ኤልያስም ጭምር የሞተው፣ ለእነ ሙሴ ጭምር የሞተው፣ ለሐዋርያት ጭምር የሞተው ይህ ጌታ ነው። የምወደው እሱን ነው እኛ የምንሰማው። ከእሱ ውጭ የምንሰማውም የለም። የለንማ። ማን አለና ከእሱ ውጭ እንዴ? ከእሱ ውጭ ማ ሊኖረን ይችላል? ማንም አይችልም። እሱኗ መከታችን እና ቤተክርስቲያናችን ያ የሞተልን ያ የተሰቀልን ማን መሆኑን አሳያው። ኤልያስ አይደለም፣ ሙሴ አይደለም። ስለዚህ በቤተክርስቲያናችን ትምህርት ቤተክርስቲያን ማለት እችላት ኦንሊ ጂሰሶችን የምትመታለች እች ትምህርት። ለምን? ኢየሱስ ብቻ ብሎ አብና መንፈስ ቅዱስን አካል የሌላቸው ሶስት አካላት አድርጎ አለመቁጠርን በደብረ ታቦር ተቆረጠ። በመናፍቃንም ክርስቶስ ብቻ ነው የሚያስፈልገን ብሎ የሥላሴ ትምህርት ወደዛ የጣለ ነቢያት አያስፈልጉም ሐዋርያት የጣለ ደብረ ታቦር እቺ ናት። ደብረ ታቦር ቤተክርስቲያን ናት። ደብረ ታቦር መንግስት ሰማያት ናት። በመንግስት ሰማያትም ይሄን ያለ ፎርዛት ማተር እንድታውቁት ማለት ነው። መናፍቃን መንግስት ሰማያት ስንገባ ሥላሴ አሉ፣ ነቢያት አሉ፣ ሐዋርያት አሉ። ኤልያስ ያልተገኘበት ሙሴ የሌለበት እነ ጴጥሮስና ያዕቆብ የሌሉበት መንግስት ሰማያት የለችም። ሥላሴ የሚገለጡባት ያቺ ነቢያት አሉባት፣ ሐዋርያት አሉባት። ከዚህ ውጭ የለማ። ከዚህ ውጭ የለም። ቅዳሴ ማርያም እንደሚለው ሀዳፌ ነፍስ ላይ እናንተ የክርስቲያን ወገኖች ያለ የሚለው በዚህች ቀን ተሰበሰባችሁ ነፃ በምታወጣ በኢየሩሳሌም የሚሰብስባችሁ የት ናት? በመንግስት ሰማያት አለ። ነፃ የምታወጣ ኢየሩሳሌም የት ናት? መንግስት ሰማያት። ማን አለ እዛ? የካህናት አለቃ ወዳለበት ያግባችሁ ክርስቶስ። ያስተማሩ የሐዋርያት ማህበር አለ የሚለው ደነሱ የመላእክት መድረስ የሰማዕታት ማህበር ወዳለበት ያግባችሁ። ማን አሉ? ያስተማሩ ሐዋርያት። ከዛስ ደነሱ የሰማዕታት ማህበር፣ ትጉሃን የሆኑ የመላእክት ማህበር። መንግስት ሰማያቶች ናታ ነፃ የምታወጣው። ክርስቶስ አለባታ ሊቀ ካህናቱ። ትጉሃን የሆኑ መላእክት አሉባታ። ያስተማሩ ሐዋርያት አሉባታ። ነቢያት አሉባታ። ቤተክርስቲያን እቺ ናት። ራዕየ ዮሐንስ ምን ይላል? 12 በሮች ነበረዋት። በ12ቱም በሮች ላይ የ12ቱ ሐዋርያት ስም ተጽፎባቸዋል። የት? በመንግስት ሰማያት። በምድር እኮ አይደለም፣ በሰማይ ደግሞ አይፋቅም፣ አያረጅም፣ እድሳት አያስፈልገውም፣ ሜንቴናንስ አያስፈልገውም፣ ቀለም አይቀባም፣ ሰው አልሰራውም፣ ግንበኛ አልገነባውም። ምን ታረጉት? ለምንድን ነው የ12ቱ ሐዋርያት ስም የሚጻፈው? 12 ጊዜ የጌታን ስም አይጻፍም ነበር? የምንወርሳት መንግስት ሰማያት እኮ ነው። የ12ቱ ሐዋርያት ስም የተጻፈባት ነው። የተመሰረት ነው በነቢያትና በሐዋርያት መሰረት ላይ ነው። ስለዚህ ደብረ ታቦር ብቻ ሳይሆን መንግስት ሰማያት እንኳን እድል ፈቅዶ እንኳን ብንገባ መንግስት ሰማያት እንኳን ስንወርስ የሐዋርያት ስም አለ፣ ሊቀ ካህናቱ ክርስቶስ አለ፣ አብ አለ፣ መንፈስ ቅዱስ አለ፣ ሐዋርያት አሉ፣ ነቢያት አሉ፣ ድንግል ማርያም አለች። ድንግል ማርያም የሌለችበት መንግስት ሰማያት የት አለ እንዴ? ድንግል ማርያም መንግስት ሰማያት እንደምትገባ እርግጠኛ ያልሆንከውን ያለማታውቀውን ነገር እንዴት ነው ያንተ እርግጠኛ መሆን የምትችለው?
ያንተ ቅድስና ያንተ ንጽህና ከድንግል ማርያም በልጦ ነው? ሐዋርያት፣ ነቢያት፣ ጻድቃን ማለት ያልገቡባት ገነት ያልወረሷት መንግስት ሰማያት ከላ አባት አንተ ልትወርሰው ቤት በኩል ልትገባ ነው። ከነ ቅዱስ ጊዮርጊስ በልጠ ነው አንተ? ከነ ቅዱስ ቂርቆስ በልጠን ነው እኛ? ከነ ጻድቁ አባታችን አቡነ ተክለ ሃይማኖት በልጠን ነው? እነሱ ያልወረሷትን እኛ መቼ ልንወርሳት ነው? ማረጋገጫችን እኮ እነሱ ናቸው። ይባስ ብሎ ደግሞ አንተ መናፍቅ ነኝ ብለህ ፕሮቴስታንት ነኝ ከወትሮ ሰጥቻለሁ ብለህ የመሰረተህ ማርቲን ሉተር በ1522 ሴርሞን ላይ የመጨረሻው ንግግር ላይ ድንግል ማርያም ተነስታለች፣ በሰማይ ነው ያለችው። እንዴት በሰማይ እንዳለች ግን እንዴት እንደሆነ ግን መንፈስ ቅዱስ ሰውሮታል፣ እኛ አናቅም ነው የሚለው ማርቲን ሉተር ነው ያለው። ተነስታለች ድንግል ማርያም ከልጇ ጋር አሁን ያለችው አለ። የሀገራችን ፕሮቴስታንቶች ደግሞ ማርያም ሞታለች በስብሳ ትንሣኤ ዘጉባኤ እንደሌት ትጠብቃለች ይላል። ከማርቲን ሉተር እኮ በለጥ ካለ ወይ መስረት እንደሱ ወይ እንደ ልማድ ማርቲን ሉተር ገደል ይግባ በል። መስራች እኮ ነው ያለው። እንዴት እንደሆነ አናቅም። ድንግል ማርያም ግን አሁን ያለችው በሰማይ ነው። በጣም ነው የሚገርመው። ይሄ በጣም መሰረታዊ ጉዳይ። ይሄን አሁን ሁላችሁም ዋጥ አድርጋችሁ መቀበል ነው። ትላንትም ግቡ ያልናችሁ ይህንን ነው። ስለዚህ ልክ እኛን መንገድ ላይ ሲያገኙ እስቲ ድንግል ማርያም እንደተነሳች እንዳረገች ጥቅስ አሳየኝና በግልጽ ዛሬውን ኦርቶዶክስ ሆናለሁ። እስቲ ማርቲን ሉተር ጠይቁት። በ1522 ኦገስት 15 ላይ የመጨረሻው ስብከቱ ላይ ማርቲን ሉተር ድንግል ማርያም አሁን በመንግስት ሰማያት ናት ብሎ የተናገረበት አንድ ጥቅስ ያሳየንና ዛሬ ጴንጤ እንሆናለን እስቲ እንበል። የለም። ለምን አትጠይቀውም? እሱ ማርቲን ሉተርን ሄንሪች ከዚህ ዊንግሊን ቀጥሎ የፕሮቴስታንት ሪፎርምድ የተባለው ሄንሪች በግልጽ ድንግል ማርያም አሁን ተነስታለች ነው የሚለው። በጣም ሪፎርመሮች በጣም በግልጽ በይፋ ነው የሚናገሩት። ያውም ከኤልያስ ጋር እያነጻጸሩ ኤልያስ በአውሎ ነፋስ ተወስዶ በብሔረ ሕያዋን ያለው እንዲሁ ድንግል ማርያም ተነስታ አድርጋለች ነው የሚለው። ፕሮቴስታንታዊ የሆነ ሪፎርምድ ነው። እና እመቤታችን ቅድስት ድንግል ማርያምን ትንሣኤዋን እናስባለን። ደብረ ታቦርን ደግሞ ከቤተክርስቲያናችን አበይት በዓላት መካከል አንዱ ነው። ስለዚህ ከ6 ቀን በኋላ የሚለው ተነስተን ለምን በ8ኛው ቀን እንዳለ 8ኛው ቀን ለምንድን ያለው ሉቃስ ነገረ ምጽአት የሚያበቃው እንደዚህ ነው። አለቅ ምጽአት በዚህ ያልቅ። ከ6 ቀን በኋላ ያለው የኛ ጎዶሎ ማንነታችን ሕጸጽ የነበረበት ድቀት ያገኘው ባህሪያችን ጎስቆ የነበረው ከ6 ቀን በኋላ ከ7ኛ ሊመጣ ፍጹምነት ደረጃ ላይ አድርሶ ድነታችን ፍጹም ማድረጉን ለማጠየቅ አዳምን ለመካስ የመጣ እሱ ለማጠየቅ ከ6 ቀን በኋላ ሶስቱ ደቀ መዛሙርት ይዞ ወጣለ። ሉቃስ ማለት በ8ኛው ቀን ደግሞ ኤግዛክት ምን ማለት ነው? 8ኛው ሺህ ምጽአቱን ለመግለጽ አይ በአንዴ ማቴዎስ እኛን ለማዳን የመጣው እውነተኛው አዳኝ መሆኑን ገለጸልን ከ6 ቀን በኋላ ብሎ አንድ። ሁለተኛ ደግሞ ራሱ ደግሞ ሉቃስ ደግሞ የክርስቶስ ደግሞ ምጽአት ቤተክርስቲያን ይህች ናት። የት ናችሁ ዛሬ ያላችሁት ክርስቲያኖች? ፕሮቴስታንቶች የት ነው ያላችሁት? ደብረ ታቦር ላይ ነው። ደብረ ታቦር ላይ ኢየሱስ ክርስቶስ አለ። ደብረ ታቦር ላይ አብ አለ፣ የምወደው ልጅ ስሙት የሚል። ደብረ ታቦር ላይ መንፈስ ቅዱስ አለ። በሥላሴ ታምናላችሁ? የት ናችሁ ያላችሁት? ጆባ ዊትነሶች ኢየሱስ ክርስቶስን ቅዱስ ሚካኤል ነው የሚሉት። የምወደው ልጅ ብሎ አብ ለቅዱስ ሚካኤል ተናግሮ ያውቃል? መጽሐፍ ቅዱስ ላይ አለ? ኢየሱስ ክርስቶስ ሚካኤል ሳይሆን አምላከ ሚካኤል ነው። ይህ ወሳኝ ነው የትምህርታችን። ክርስቶስ ማን ነው የሚለው ቃል ለዛም ደብረ ታቦር አብይ በዓል ነው። ቅድም እንደነገርኳችሁ በአርመን ኦርቶዶክስ ቤተክርስቲያን 5 ቀን ጾም ነው ደብረ ታቦር የሚያከብሩት። አሁን እኛ መስከረምን ስናከብር
በጣም የሚገርማችሁ መስከረም ይሄ የመስቀልን በዓል በምናከርበት ጊዜ በጣም በሚገርም ሁኔታ የመስቀልን በዓል ጾሞ ነው የሚያከብሩት። ሆሊ ክሮስ ዴይ ብለው ሆሊ ክሮስ ዴይ በጣም የሚገርማችሁ። እኛ እኮ የመስቀል እኮ ጾም እኮ የለም። እነሱ እኮ ሰባቱን እኛን አጽዋማት ጾመው እንግዲህ አርመን ኦርቶዶክስ ቤተክርስቲያን እንደኛ ኦሪየንታል ናት። እኛ የቄስ ጾም ምንለውን ጭምር ጾመ ሐዋርያትን ይጾማሉ በሙሉ ማለት ነው። የመስቀል ክብረ በዓልን ጭምር ራሱ ሆሊ ክሮስ ዴይ ብለው ያከብራሉ። ጾመው ነው የሚያከብሩት። እኛ ምን ያልን ደግሞ አሁን ጾም በዛ በጣም ለምናስጨንቀው በጣም እነሱ 9 ነው ያላቸው 11 9 ያየሁት የአርመን ኦርቶዶክስ ቤተክርስቲያን ህጋዊ የሆኑ ኦፊሻል ጾሞች። ብዙዎቻችን የምናስበው በጣም የኢትዮጵያ ኦርቶዶክስ ቤተክርስቲያን ጾም እንደሚበዛ፣ ስግደት እንደሚበዛ፣ ስርዓት እንደሚበዛ አድርገን የምንቆጥረው አላየንማ። እኛ ኢንተርኔቱ ምናምን ጉግል የምንጠቀመው ለተለያየ ነገር ስለሆነ ነው። እንሰራውና ስናጠቃለው የእንትናችን መንገድ የቤተክርስቲያናችን መንገድ ክርስቶስ ማን መሆኑን መመስከር አንዱ የቤተክርስቲያናችን አካል ነው። የሞተልን ማን ነው? እግዚአብሔር። ማን ነው እሱ? ስግው ቃል። ስግው ቃል ኢየሱስ ክርስቶስ ማን ነው? አምላክ ነው፣ ፈጣሪ ነው፣ ነብይ አይደለም። ከእስልምና የሚለየን ይሄ ነው። ከፕሮቴስታንት የሚለየን ይሄ ነው። ከኤቲስት የሚለየን ይሄ ነው። መሰረታዊው ይሄ ነው። በቃ አለቀ። ክርስቶስ ማን ነው? ነብይ ነው ብሎ እኔ ሞቶልኛል ቢል ዋጋ የለውም። ከአብ ያነሰ ነው ብሎ እያመነ ግን እኮ ሞቶልኛል ቢል ዋጋ የለውም። በአብ አላምንም፣ በመንፈስ ቅዱስም አላምንም፣ በኢየሱስ ብቻ ብሎ ኦንሊ ጂሰስ አይድንም። ሐዋርያትን አልቀበልም ያለ ሰው ደብረ ታቦር ላይ የለም። ሐዋርያት የሉባት ደብረ ታቦር የለችም። ነቢያትን አልቀበልም ያለ ሰው ነቢያት የሉባት ደብረ ታቦር የለችም። አብ የሌለበት ወልድ የሌለበት መንፈስ ቅዱስ የሌለበት ደብረ ታቦር የለም። ደብረ ታቦር ረጅም ነው። ተራራ መውጣት ያደክማል። ወደ መንግስት ሰማያት የምንወጣበት መንገድ ጸዋቶ መከራውም ያደክማል። አልጋ በአልጋ አይደለም። የክርስትና ጉዞም ድካም አለበት። ለዛ ነው ወደ ረጅም ተራራ ያለው። ስሙ ራሱ ሲናገር ረጅም ተራራ ነው ያለው 575 ሜትር ወደ ላይ። ስለዚህ ትልቅ ሚስጥር ለማየት ከፍ በሉ። እሺ፣ ሜዳ ላይ አይደለም ሚስጥር የሚታየው፣ ከፍ ማለት ይፈልጋል። ያች ተራራ ቤተክርስቲያናት። ከፍ በሉ። ተራራ ሲወጣ ያደክማል አይደል? ዛሬም እኮ እንዲህ ነው። አሁን እሑድ ለማስቀደስ ስንል ከእንቅልፋችን ጋር ታግለን አይደል? እንዴት ነው የእሑድ እንቅልፍ የሚጣፍጠው? እንዴት ነው ከአይናችን ጋር እንደምንተሻሸው? ይጣፍጣል የእሑድ እንቅልፍ። ሰኞ እኮ በጣም ሳይቀሰቅሱን እኮ የምንነሳው። አችሁ ሴጣን እንዴት አድርጎ እንደሚፈትነን። ተራራ ናታ ቤተክርስቲያን፣ ተራራ ናታ። ተራራ ያደክማል። ወይ በቃ ዝናብ እየዘነበ ወይ ካፌ ያለ በኋላ ሄዳለሁ፣ በቃ እንደው እግዚኦታ ላይ ደርሳለሁ፣ እንደው ተአምረ ማርያምን በኋላ እሰማለሁ። እንቅም አያችሁ እንዴት ሴጣን እንዴት እንደሚያባብለን። ቀስ ብለተኛ፣ ብርድ ነው። በዛ ላይ ነገ ሰኞ ስራ ትገባለህ። ዛሬ እኮ ነው የእረፍት ቀን። ትንሽ እረፍት አድርግ። ልጆችም አሉ፣ እንዳው ሚስትም አለች። እንደዚህ ተራራ ነዋ፣ ያደክማል። ረጅም ተራራ ናት ቤተክርስቲያን። ግን ያን ረጅም ተራራ ላይ ከክርስቶስ ጋር ሆነን ስንወጣ ሥላሴ እናገኛለን፣ ነቢያት እናገኛለን። የክርስቶስ ክብር ይገለጥልናል። የክርስቶስ ክብር የሚገለጠው ሜዳ ላይ ሆኖ አይደለም፣ ቤት አይደለም የሚገለጠው ተራራው ላይ ነው፣ ቤተክርስቲያን ላይ። ከቤተክርስቲያን አትቆረጡ፣ ከቤተክርስቲያን አትለዩ ለማለት ያ ነው። እንግዲህ ዘመኑ የማስቲካና የሸንኮራ ነው፣ ተመጦ መጥፋት ነው። ታውቃላችሁ፣ ዘመናችን የማስቲካና የሸንኮራ ነው አይደል? እንደዛ እኮ ነው። ሰው ይቀርባችኋል፣ እንደ ማስቲካ አኝኮ ጣፋጭነታችሁ ሲያልቅ ይተፋችኋል። ሰው ይፈልጋችኋል፣ ጓደኛ ይደውልላችኋል። ሁሉም እንደዛ ነው። እጮኝነቱም እንደዚህ ሆኗል። ዛሬ የጥቅማ ጥቅም እንካ በንካ ነው። ማንም የሚፈልግ ያ ጣፋጭነት እስካለ ድረስ ብቻ ነው። ከአገልግሎት መስጫ ክልል ውጭ ስትሆን ይተፋል ማንም። እና ዘመኑ የማስቲካና የሸንኮራ ነው። ስለዚህ በአዲስ ዓመት አንደኛ ሰውን እንደ ማስቲካ አኝከን ምንተፋ ሰዎች እንዳንሆን አደራ። እንደ ሸንኮራ መጠን ምንተፋ እንዳንሆን። ተጠቅማችሁ ሰዎችን የምትጥሉ ከዚ በኋላ የማትፈልጓቸው ከዚ በኋላ የማታናግሯቸው ለሆነ ጉዳያችሁ ብቻ የምትቀርቧቸው አንሁን። 2019 የምህረት ዓመት ይሁን። ሌሎች ሲፈልግ ዓመት አህያ ይሁን፣ አይመለከተንም።
ለእኛ ግን እኛ ዓመተ ምሕረት ነው። እኛ የምንከተለው ይህንን ነው። ስለዚህ የምህረት ዓመት ደግሞ የሚሆንልን ደግሞ እኛ ንስሐ እየገባን እኛ ስጋው ደሙን እየተቀበልን እኛ ሰዎችን በአግባቡ እያከበርን ሰውን ሳንንቅ ይህ ክርስቶስ እኮ የሞተለት ነው። ለምን እንቀዋለሁ? ተራ ሰው እንዳይመስለኝ እንደው በቃ የሆነ አብሮኝ ስላለ ምንም ስለማያውቅ የኔ እኩያ ሰው ነው ብላችሁ ሰው እንዳትንቁ። እኛ ክርስቲያኖች ነን። ሰዎች ሁሉ በኩል አይን የኔ ቢጤውን ጭምር መናቅ የለብንም። በደንብ በሚገባ ክርስትናችን መኖር አለብን። ሰው በሚቀጥለው ዓመት የሚያጋጥመን ሰው እንደ ማስቲካ እንደ ሸንኮራ ጥፍጥናችን እስካል ድረስ ተጠቅሞ ከሚተፋን ሰው መድኃኒዓለም ይጠብቀን። እኛም ደግሞ በተመሳሳይ ሰዎችን ለጥቅማችን ጠቅመናት ተቀርበናቸው ጥፍጥናቸው ሲያልቅ ሰዎችን ከመጥፋት መድኃኒዓለም ይጠብቀን። በሁለቱም ወገን ነው የምናጠቃው የምንጠቃው። በቃ ዘመኑ ይሄ ነው። በቃ ማንም የሚፈልግሽ ከሆነ ነገር ከአንቺ እስከተገኘ ነው። ማንም የሚፈልግ የሆነ ነገር እስካለህ ነው። 2019 ግን እንደዚህ እንዳናረግ ስንት ሰዎችን አስለቅሰናል። 2018 ላይ ስንቶችን አስነብተናል። ስንቶቹን እንደፈለግን አሽከርክረን ሳንፈልጋችሁ ጥርግ ማለት ትችላለህ ያልናቸው ሰዎች የሉ። በጣም የሚገርመው እኛንም ነው የሚገጥመን። ሰው ላይ የተሳለቅናትን የናቅናት ተመልሶ እኛ ላይ ዞርና ጥርግ ብል ስትፈልግ የሚል ደግሞ ያመጣብናል። ስለዚህ ሰውን ጥፍጥና ውስጥ ካለ ጥቅሙ ውስጥ ከምታገኙ ድረስ ከዛ ሰው የምታገኙት አግሎት እስከሚገኝ ድረስ ብቻ ከሰው ጋር አትኖሩ። ጓደኛም ይሁን ኖርማል ፍሬንድ፣ ፍቅረኛም ይሁን ትዳርም ይሁን ስራ ቦታም ይሁን አጠቃላይ ጓደኝነታችን የእውነት የፍቅር ይሁን እንጂ የእንካ በንካ አይሁን። ሁለተኛ ስንቀርብም ራሱ በንጹህ ሊናቅረው። መጠቃቀም ጥሩ ነው። አብሮ መነገድ አብሮ መስራት ጥሩ ነው። አብረን የምንኖረው ግን አብረን የምንዋደደው ግን እስከተጠቃቀምን ድረስ ብቻ ግን አይደለም። የወደቀውን ፈልጉ፣ ባልንጀራ ያጣውን ፈልጉ፣ ጎብኚ ያጣውን ፈልጉ፣ ሰው ያጣውን ፈልጉ። ባልንጀራ ያጣ ብዙ ሰው አለ። ጓደኛ ያጣ ብዙ ሰው አለ። ከማጋ ልዝናና፣ ከማጋ ፈታ ልበል፣ ማናለኝ ብሎ የሚሰቃይ ሰው አለ። በጣም ብዙ ሰው አለ። በጣም ከምታስቡት በላይ በጣም የሚሰቃይ ሰው አለ። አጅሬዎቹ መናፍቃን ለዚህ ነው በስስ ብልታችን ገብተው እኛ የጣልናቸው ዞረ ማናያቸው ወንድምቶቻችንን ቀስ ብለው አለስልሰው እንደ እባብ ቆዳቸውን አለዝበው ረጋ ብለው ልጆቹ እነዛ የተጣሉ ማህበረሰብ ዘንድ የተገፉ ሰዎችን አባብለው አቅፎ ድግፍ አድርገው ጌታን አሁን ገና አገኘሁት ይላሉ። ሳይኮ ነው። በቃ አንቺ ያላየሻትን ጓደኛሽ አንተ ያላየኸውን ወንድምህን ጉባኤ ስትሄድ ብቻህን ነው፣ ስታስቀድስ ብቻህን ነው፣ ንግስ የምትሄደው ብቻህን ነው፣ የምትቆርበው ብቻህን ነው።